ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዲ በጣም ደህና ነኝ። ቤተሰብ ትንሽ ያስደነገጠኝም ያስገረመኝም በአቤኒዝና ግምጃዬ ዙሪያ እየተወራ ያለ ነገር አለና የእውነት በጣም ግራ ነው የሚያጋባው። ለማንኛውም እስኪ ላሰማችሁ። ያኬ ካልቆረስ ያለው ነፈልት የላኩት እንዴ ቆረስ ሲሉት እኔ በመረጃ ነው ማረኝ የምናገረው። ከዛ ምግብ እንቁላል እንስራ ምናምን እያሉ ትዝ አለሽ ልጅቱ ልክ ግብት ብትል ወደ ኋላ ግብት ብትል ያቺ ቆንጆ ልብሷ ምናምን ይዛ ቁጭ ብሏል። ከዛ ወንዲት ደግሞ ብድግ ትልና እኔ አልሰራት ምግብ አልበላም በጊዜ መሀል የምፈልገው ብላ ታክሲ ሰው ላይ እንደሆነ ታክሲ ደውላ አይታችኋታል። እዛ ቁጭ እንዲያለ ተነስታ እቤቷ ሄደች። ከዛ ወዲህ ጸጥ ነው ወረጥ ነው፣ ሰላም ነው ምንም ችግር የለም ነው። ከዛ ይሄው ወንድምየው አስታረቅበት በዚህ ተብሎ ተፈታ። ትንሽ ታረቅ ሲባሉ ይሄኛው ደግሞ ፍሪላት ተባባሉና ሀዴ እኔ ማለውበት በዚህ ምክንያት ሀዴ ሲሄድ ሰላም ሆነ፣ ልጆች ይህና ሆነች፣ ምንም ችግር የለም። እና ይሄ ህዝብ ልጁን እንዴቶቹ እሷ ሌላ ሰው ዘንድ እንዲሄደች ነው። ይሄ ዝምተኛ ሰው እባብ ራሱ ስትር አድርጎ ወንድሟ ባይደርስላት እኛ ህር ባንለው ኑሮ ሊጫወቱባት ነበር እነዚህ ዲስታጣ ቢያለም ብለው ሰርበው ውሸታቸውን እኔ በውስጥ ከነውከነው ይደረጋቸዋል። እንግዲህ ቤተሰብ እንደሰማችሁት ነው። የእውነት ምን ማለት እንዳለብኝ አላቅም። እነሱ እያሉት ያሉት አቤኔ ከሌላ ሴት ጋር አይታው ግምጃዬ እንደራቀችው ነው እየተናገሩ። ባይዘዌ አንድ ሰው እንዳይናገረኝ ለምናምን ተሻወራሽ ምናምን ብላችሁ አንድ ሰው እንዳይናገረኝ፣ ምክንያቱም በቃም ሀቅ መውጣት አለበት። ገባችሁ? አንድ ሰው ለምን ይሄ ለጠፍሽ ምናምን እንዳትሉኝ። ላይቭ ላይ እስከተወራ ድረስ ሀሳብ አስተያየት እንሰጣለን። የተደበቀ ሀቅና እውነታ ደግሞ እናወጣለን። ገባችሁ? ምንም ነገር ማንም ሰው እንዲናገረኝ አልፈልግም። የተደበቀ ሀቅና እውነት ካለ መውጣት አለበት። ገባችሁ? እየተወራ ያለው አቤኒ ከሌላ ሴት ጋር ሆኖ ግምጃዬ ደርሳበት ምናምን ነገር በዛ ምክንያት እንደተጣሉ ነው እየተወራ ያለው። ገባችሁ? እና ይሄንን የምታወሩ ሰዎች፣ ይሄንን አሁን እያወራችሁ ያላችሁ ልጆች በወሬ ብቻ ሳይሆን በማስረጃ አድርጉት። ገባችሁ? ነፃ መውጣት ያለበት አካል ስላለ የምታወሩትን ወሬ በማስረጃ አድርጉት፣ ሰው እንዲያምናችሁ ማለት ነው። ምክንያቱም አሁን ከምን አንጻር እንደዚህ እያወራችሁ እንደሆነ ለምን እያወራችሁ እንደሆነ ምንም የምናውቀው ነገር የለም። እውነት ይሁን ውሸት ምንም የምናውቀው ነገር የለም። ስለዚህ እውነት አቤኔ ከሌላ ሴት ጋር ይዛው ነው ወይስ ምንድን ነው የሚለውን ነገር እንትን ለማለት በማስረጃ ብታወሩ ጥሩ ነው። ማስረጃ ካላችሁ ማስረጃችሁን አውጡና አሳዩ። ምክንያቱም የተደበቀ እውነታ ካለ መውጣት አለበት። ገባችሁ? ማንም ሰው መሰደብ የለበትም። ምክንያቱም የአቤኒ ደጋፊዎች አቤኒን እሷ ናት የበደለችው ብለው ከሚናገሩ፣ የግምጃዬ ደጋፊዎች ደግሞ አቤኒ ነው የበደላት ብለው ከሚናገሩ፣ እውነታ ካላችሁ ማስረጃ ካላችሁ በማስረጃ አውጡና ተናገሩ። ገባችሁ? እንደዚህ በድብስብስ አይኑ ያንን ቀን በደንብ ነው የማስታውሰው። ያንን ቀን የምታስታውሱ ከሆነ ቤተሰብ ኬክ ምናምን ሳይቆረስ እንደውም ግምጃዬ ተነስታ ስትሄድ ምናምን ደብሯት ምናምን ላይክ እንደውም ወከባ ተፈጥሮ ምናምን ላይቭ ላይ ነበርሽ የምታስታውሱ ከሆነ ግርግር ነገር ተነስቶ ከዛ ግምጃዬ ወዲያውኑ ፊቷ ተቀያየረ ምናምን ነገር ከዛ ላይቭ ዘግታ አውጣሽ ምናምን። ያንን ቀን በደንብ ነው የማስታውሰው። ከጀርባ ምን እንደተፈጠረ ግን አላቅም። እናንተ የምታወሩትን ወሬ ለማመን ማስረጃ ያስፈልገናል አይደለ? እኔ እነሱ ያወሩትን ወሬ እኮ ምን አገባኝ ብዬ እንትን ማለት እችላለሁ። ግን አሁንም ደግሞ ለሁለቱም ሳይድ አልያዝኩም። ገባችሁ? ይሄ እየተወራ ያለው ነገር ትክክል ካልሆነ የአቤኒ ስም መጥፋት የለበትም። ገባችሁ? የማንም ሰው ስም መጥፋት የለበትም። ግን እውነት ከሆነ ሁሉም ሰው ላደረገው ነገር መጠየቅ አለበት አይደለ? ስለዚህ የሁለቱም ስም ዝም ብሎ መጥፋት የለበትም።
የአቤኒም ስም ቢሆን ደግሞ እናንተ ካለ ማስረጃ ዝም ብላችሁ እንደዚህ ማውራት የለባችሁ። ማስረጃ ካላችሁ ግን በማስረጃ ብታወሩ መልካም ነው። ያንን ቀን ግን ያላችሁትን ቀን በደንብ ነው የምናስታውሰው። እኔ በበኩሌ በደንብ ነው የማስታውሰው። ላይቭ ላይ ያዩዋቸው ነበረ። ግምጃዬ እንደውም በጣም ፊቷ ተቀያይሮ ምናምን ነገር ወዲያውኑ ነው ካልሄድኩ ብላ ስትሄድ ምናምን በደንብ ነው የማስታውሰው። እንዳልኳችሁ ግን ከጀርባ ያለውን ነገር አላቅም። ስለዚህ ነፃ መውጣት ያለበት ሰው ነፃ መውጣት አለበት። ስሙ መጥፋት የለበትም። ማንም ሰው ቢሆን ገባችሁ? በሁለቱም ሳይድ ቢሆን ስም መጥፋት የለበትም። ስናወራ በማስረጃ እናወራ። ማስረጃ ካላችሁ በማስረጃ አውሩና አሳምኑን። አሁን ግን እንደዚህ ለምታወሩት ነገር ምንም ከጥላቻም ሊሆን ይችላል፣ ከምንም ሊሆን ይችላል። በምንም ልናውቅ አንችልም። ገባችሁ? በማስረጃ ሲሆን ግን ታማኝነት ይኖረዋል። ለሁለቱም ደግሞ ጥሩ ነው። ማስረጃ ሲሆን ለሁለቱም ወገን ጥሩ ነው። ገባችሁ? አለ ማስረጃ ሲሆን ግን ስም ማጥፋት ነው የሚሆነው። ገባችሁ? ምክንያቱም እኔ እዚህ ጋር አምጥቼ ሳወራ በሁለቱም ሳይድ ማንም ሰው አይምሮ ላይ እንትን እንዳይል ነው። ገባችሁ? እየተወራ በሚወራው ነገር የሆነ ነገር ይዘን ስንመጣና ስናወራ ማስረጃ ሊኖረው ይገባል። የሁለቱም ስም ካለ አግባብ እንዲጠፋ አልፈልግም። ስለዚህ ወሬ ስናወራ በማስረጃ ቢሆን ይገባል። ላይክ ጥሩ ነው ማለት ፈልጋለሁ። እና የእውነት አይዶን ነው አላቅም። የተበደለ ሰው ካለ ስሙ እውነት በውሸት የጠፋ ሰው ካለ አሁን ብዙ ጊዜ ግምጃዬ በድለዋለች፣ ግምጃዬ ትታው ሄዳለች፣ ግምጃዬ ከብዙ ወንድ ጋር ላዩ ላይ እንትን ትላለች ምናምን ነው የሚባለው አይደል? ስለዚህ በዛ ሳይድ ያለው ደግሞ እንትን አንልም። ስለዚህ እያወራችሁ ያለችሁት ነገር ግምጃዬን ነፃ ማውጣት ከፈለጋችሁ የግምጃዬን ስም ለማደስ ስለ ግምጃ የሚወራው ነገር ሀሰት እንደሆነ ለማሳወቅ ከፈለጋችሁ በማስረጃ አውሩ። ወታችሁ ማውራታችሁ ካልቀረ በማስረጃ አውሩ። ወይም ደግሞ ከመጀመሪያው ሚዲያ ላይ ወጥቶ አለማውራት። ገባችሁ? ምክንያቱም እየተወቀጠች ያለችው ግምጃዬ ናት አይደል? ጥፋተኛ ናት ተብሎ። ስለዚህ የምታወሩት ነገር ግምጃዬን የሚጠቅማት በማስረጃ ስታወሩ ነው። ገባችሁ? ግምጃዬ ናት እንዲያረገችው ከመባል ግምጃዬን ነፃ ሊያውጣት የሚችለው እናንተ በማስረጃ መታችሁ ስታወሩ ነው። ስለዚህ እያወራችሁ ያላችሁት ነገር እውነት ከሆነ በማስረጃ አውሩ። የግምጃ እየጠፋ ያለው ስሟን እንደዚህ ናት እንደዚህ ከወንድ ጋር የሚባለው ነገር ለማስቆም ይጠቅማችኋል እንደ ሀሳብ። ካልሆነ ግን በዚህም በዛም ሳይድ ወግነን እንትን ማለቱ ይቅርብን። እኔ ይሄ የግል ሀሳብ አስተያየቴ ነው። እናንተ ደግሞ የመሰላችሁን ምንም አይነት ስድብ አልፈልግም። ይሄ ነፃ እንትን ነው። ገባችሁ? ሀሳብ አስተያየታችሁን በነፃነት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ፈጣሪ እውነታውን ያውጣላቸው። አይዶን ነው ምን ማለት እንዳለብኝ አላቅም። ግን የተሰማችሁንና የምታውቁት ነገር ካለ ሀሳባችሁን በነፃነት ኮሜንት ሴክሽን ላይ አስቀምጡ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እወዳችኋለሁ። ባይ